ጌታ ኢየሱስ ሀብት የለውም፣ ወታደር የለውም፣ ፓላስ የለውም፣ ምስኪን ነው። የተከተለው ጠቅላላ በጣም ምስኪን ነው። መጽሐፉ ሲናገር እንደዚህ ይላል፣ ከደብረ ዘይት ተራራ ቁልቁል ወደ ኢየሩሳሌም ሲወርድ በጌታ ስም የሚመጣ ንጉሥ የተባረከ ነው ብለው ጨርቃቸውን አንጥፈው ባባ አንጥፈው በታላቅ ድምፅ እግዚአብሔርን ሲያመሰግኑት ነበር። በዓለም ላይ ወታደር ያላዘመተ ንጉሥ፣ በዓለም ላይ ወንበሩን ሳይፈልግ ንጉሥ ነኝ ያለ ደግሞ ንጉሥ ብቻ አይደለም፣ የዘላለም ንጉሥ አሜን ይባላል። የነገሥታት ንጉሥ አሜን ይባላል። የትኛውም ንጉሥ ከአሁን ጀምሮ እስከ ዘላለም በዙፋን ላይ ትቀመጣለህ ተብሎ አያውቅም። ወታደር ያለው ንጉሥ ከአሁን ጀምሮ እስከ ዘላለም በዙፋን ላይ አልተቀመጠም። እሱ ግን ያለ አጃቢ ያለ ወታደር ከሁን ከዘላለም በዙፋኑ ላይ የሚኖር ታላቅ ንጉሥ ነው። ኢየሱስን ማወቅ የህይወት ሁሉ መሰረት ነው። በጣም ከእውቀት ሁሉ በላይ ትልቅ እውቀት ኢየሱስን ማወቅ ነው። ምናልባት ይሄ ለማያምኑ ሰዎች ሞኝነት ሊመስል ይችላል። ለኛ ለምናምን ግን የዘላለም ህይወት ነው። ኢየሱስ ማለት ትርጉሙ እግዚአብሔር ያድናል ማለት ነው። የዕብራይስጥ ስሙ ኢያሱ ነው። አሁን የምናወራው በግሪክ ኢየሱስ ብለን የምንለው እሱ እግዚአብሔር ያድናል ማለት ነው። አጠቃላይ አዲስ ኪዳን 260 ምዕራፎች አሉት። 7956 ቁጥሮች አሉት። በእነዚህ ምዕራፎች ውስጥ ደግሞ የተመዘገበ የጌታ ኢየሱስ ክርስቶስ ተአምራት 37 ተአምራቶችን ኢየሱስ ክርስቶስ በአዲስ ኪዳን ውስጥ አስመዝግቧል። ከ37ቱ ተአምራት ውስጥ 24ቱ የፈውስ ተአምራት ነው። 10ሩ የተፈጥሮ ተአምራት ነው። 3ቱ የትንሣኤ ተአምራት ነው። ጌታ ኢየሱስ እነዚህን 37 ተአምራት የተመዘገቡ ተአምራቶች በአጠቃላይ በአዲስ ኪዳን መጽሐፋችን ውስጥ ታገኙታላችሁ። ስታውቀው የምትሰጠው ክብርና በእርሱ ላይ የሚኖርህ እምነት የተለየ ነው የሚሆነው። ኢየሱስ ክርስቶስን በጣም የሚያከብሩት ሰዎች ምን አይነት ክብር እንደሚገባው ሰዎች ሊረዱ የሚችሉት ጌታ ኢየሱስን ሲያውቁት ነው። እንደዚሁም በእሱ ላይ የሚኖርህ እምነት ራሱ የተለየ የሚሆነው ጌታ ኢየሱስ ክርስቶስን ስታውቀው ነው። ምናልባት በክርስቲያን ቤተሰብ ተወልደ ሊሆን ይችላል፣ ቤተክርስቲያን አድገ ሊሆን ይችላል። ብቻ በተለያየ መልኩ ራስን ስታውቀው እንደኔ ክርስትና ተነስተ ክርስቲያን ሳትሆን ልትኖር ትችላለህ። ስለዚህ ጠጋ ብለህ እድሜ ለማንበብ ከደረሰ ለመጠየቅ ከደረሰ ኢየሱስን ማወቅ በጣም ቤዚክ ነገር ነው። እግዚአብሔርን ለማወቅ ኢየሱስን ማወቅ ደግሞ ግድ ነው። ለምሳሌ እኔን ለማወቅ ሌላ ሰው ማወቅ አይጠበቅብህም። እግዚአብሔርን ለማወቅ ግን ኢየሱስን ማወቅ ግድ ነው። ምክንያቱም ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ነው። የዓለም ብቸኛ ዳኝ ነው። ብቸኛ እና ያለ ክርስቶስ እግዚአብሔርን ማወቅ በፍጹም እንደማይቻል መጽሐፍ ቅዱሳችን ይነግረናል። ነገር ግን ጌታ ኢየሱስ ክርስቶስን እንደ አንድ ነቢይ ወይም እንደ አንድ መምህር ወይም ደግሞ እንደ አንድ ሰው ብቻ ከቆጠርከው ለስህተት ትዳረጋለህ። በነገራችን ላይ በመጀመሪያው ክፍለ ዘመን ከምስኪን ቤተሰብ የተወለደ ወታደር ያላዘመተ በሞቱ የፀሐይ ብርሃንን የከለከለ በድምፁ የማዕበሉን መናወጥ ጸጥ ያደረገ ከአብ የተወለደ እውነተኛ አምላክ ከድንግል የተወለደ እውነተኛ ሰው ነው። ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ነው ስንል 100% እግዚአብሔር 100% ሰው ነው እያልን ነው። እግዚአብሔር አብ ከዘላለም አባት እንደሆነ ኢየሱስ ክርስቶስም ከዘላለም ልጅ ነው። ከማርያም ሲወለድ ጠብቆ አይደለም ጌታ ልጅ የሆነው። ስለ ክርስቶስ ኢየሱስ ታውቃለህ ማለት ፍጹም ሰው ፍጹም አምላክ ስለሆነው ታውቃለህ ማለት ነው። ለምሳሌ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብህ ብታምን ትድናለህ ማለት። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ይሄን የሚያምን እንዲህ ብሎ የሚያምን አያፍርም ነው የሚለው። እንዲህ ብሎ የሚያምን አያፍርም ማለት እንዴት ብሎ የሚያምን ማለት ነው? አሜሪካ ሄዳለሁ ብሎ የሚያምን አያፍርም ማለት አይደለም። አቤት አገባለሁ ብሎ የሚያምን አያፍርም ማለት አይደለም። ቢዝነስ ሰራለሁ ብሎ የሚያምን አያፍርም ማለት አይደለም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብህ ብታምን ትድናለህ ማለት። ይሄ እምነት ማለት ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ብታምን ትድናለህ ማለት ነው። ምክንያቱም ኢየሱስ ጌታ እንደሆነ ማለት ሞራል አይደለም፣ እንደው ድጋፍ እየሰጠ ሳይሆን ኢየሱስ ጌታ እንደሆነ ማለት ያህዌ እንደሆነ የብሉይ ኪዳኑ ያህዌ እንደሆነ ጆሆቫ እንደሆነ ኤልሻዳይ እንደሆነ እሱ ነው ጌታ ማለት ያህዌ ማለት ነው። ስለዚህ በአዲስ ኪዳን ይሄ ጌታ የሚለው ቃል የተካው ያህዌ ነው። ስለዚህ ይሄ በገሊላ ባህር ዳር አጠገብ ከምስኪን ቤተሰብ የተወለደ በቀራኒው መስቀል ላይ የተሰቀለ ደሙን ያፈሰሰ የሾህ አክሊል ያደረጉበት እሱ መለኮት እንደሆነ ብታምን ደግሞ ፍጹም ሰው እንደሆነ ከሞት እንደተነሳ ስትል መለኮት አይሞትም፣ ሰው ነው የሚሞተው። ስለዚህ ኢየሱስ ጌታ እንደሆነ ስትል እሱ ያህዌ እንደሆነ ከሞትም እንደተነሳ ስትል ሰው እንደሆነ ብታምን ትድናል። ይሄን አምነ ደግሞ አታፍርም። የማያሳፍር እምነት ይሄ። እንደውም አንድ የታሪክ ምሁር ሲናገር እንደዚህ አለ፣ እንደው የሚቻል ቢሆንና ቁርጥራጭ ብረቶች በማግኔት እንደሚሰበሰቡ የዓለም ታሪክ በማግኔት ቢሰበሰብ ኢየሱስ የሌለበትን የዓለም ታሪክ ማግኘት ወደፊትም ወደ ኋላም አንችልም። በየትኛውም ዘመን ዓለምነቷን ከያዘችበት ጊዜ ጀምሮ ሰማይ ከተዘረጋ ምድር ከጸና ዘመን ጀምሮ ዓለም ታሪክ ካላት ከኢየሱስ ውጪ ታሪክ የላትም። በፍጹም ታሪክ ሊኖራትም አይችልም። ይሄ ጌታ ኢየሱስ ክርስቶስን ማወቅ የዘላለም ሕይወት እንደሆነ መጽሐፍ እንደሚናገር ታውቃላችሁ። የጌታ ኢየሱስ ክርስቶስ ንግግሩ ተራ ንግግር አይደለም። ለምሳሌ ስለ ንግግሩ ብታስቡ ወይንም ደግሞ የተሻለ ሕይወት መኖር የምንችልበት አይነት ምክር አይደለም ጌታ ኢየሱስ ይናገር የነበረው። ለምሳሌ ጌታ ከሚናገራቸው ንግግሮች መካከል አንደኛው እኔና አብ አንድ ነን ይላል። እኔና አብ አንድ ነን። እኔን ያየ አብን አይቷል። ከኔ በቀር ወደ አብ መሄድ የለም፣ ወደ እግዚአብሔር
እግዚአብሔር የሚሄድ የለም ይላል። እንደዚህ ማለቱ እግዚአብሔር ነኝ ማለቱ ነው። ይሄ በጣም ከባድ ንግግር ነው። ፈሪሳውያንን፣ የካህናት አለቆችን፣ የሙሴ መምህራንን በጣም ያበሳጫቸው አገር ያርበደበደ ያንቀጠቀጠ ነገር ቢኖር ሲናገር የሚናገረው እንደዚህ ነው። እኔና አብ አንድ ነን ይላል። ምክንያቱም እነሱ የጠራቢ ዮሴፍ ልጅ የሚያውቁት እዛ ገሊላ ቀበሌ ገበሬ ማህበር ያደገ ቁመቱ ሜትር ከምናምን የሆነ ሸበጥ የሚያረግ ልክ እንደነሱ ቀሚስ የሚያረግ አንድ ሰው አይተው እንደዚህ ይላቸዋል። እኔና አብ አንድ ነን፣ እኔን ያየ አብን አይቷል፣ ከኔ በቀር ወደ አብ ሊሄድ የሚችል የለም ብሎ ሲላቸው ይሄ ቀላል ንግግር አይደለም። ሰምተህ እንዳልሰማ የምታልፍ ጉዳይ አይደለም። ዘላለምህን የሚወስን ጉዳይ ነው። ክርስቲያን ከሆንክ አይቀር ደግሞ ክርስትና ከመጽሐፉ ቆዳ አልፎ እዚህ እውነት ጋር ካልደረሰ ክርስትና ሊሆን አይችልም። ሺህ ዓመት ክርስቲያን ልትሆን ትችላል። ጌታ ኢየሱስ እኔና አብ አንድ ነን፣ እኔን ያየ አብን አይቷል ብቻ አይደለም ከኔ በቀር ወደ አብ ሊመጣ የሚችል የለም የሚለው እውነት ጋር ካልመጣ ደጀ ሰላሙን እየተሳለምክ በዛው ሲኦል ትገባታለህ እንጂ ወደ እግዚአብሔር መንግስት ወደ ዘላለም ህይወት ልትገባ አትችልም። እዚህ እውነት ጋር መምጣት አለብህ። ይሄን እውነት ያበራላችሁ እግዚአብሔር የተባረከ ይሁን። ብራዘር ይሄንን ኢዝ ኮልድ ዛት ኮልድ ብለህ አታመጣው። የእግዚአብሔር ልጅ ኢየሱስ እሱ ማን እንደሆነ አብ ካልገለጠልህ በስተቀር ለጴጥሮስ ያለው ይሄንን ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲለው ይሄንን ስጋና ደም አልገለጠልህም። በጣም በስጋና በደም ክርስቶስን ፈልገው ቁልቁለት የወረዱ ዳገት የወጡ ሸለቆ ውስጥ ያደሩ ቆሎ የበሉ ሰዎች ነበሩ። እኔ እናንተን ከዚህ ከየምናምን ተራው ሰብስቦ የእግዚአብሔርን እውነት ክርስቶስን የገለጠልን መንፈስ ቅዱስ የተባረከ ይሁን። ስለ ጌታችሁ ስለተከተላችሁት በጣም ስለ ዮናታን አክሊሉ አብጠርጥራችሁ እንደምትከታተሉት ስለ አዳናችሁ እጃችሁን አንስታችሁ እንደ የተቀበላችሁትን ጌታ በደንብ አድርጋችሁ ከፊት ይልቅ እንድታነቡ እንድታጠኑ አበረታታችኋለሁ። ስለ ሰው ማወቅ ጥቅም የለውም። ስለ ጌታ ባወቃችሁ ቁጥር ግን የእግዚአብሔር እውነት በእናንተ እየተገለጠ በምድር ሁሉ ላይ የእግዚአብሔር አጀንዳ በህይወታችሁ ይሰራል። አሜን ይባላል። ዶክተር ሆነ ፕሮፌሰር ሆነ ክላስ ገብተህ ለመማር ደብተርና እስክሪብቶ ይዞ የመጣ የዩኒቨርሲቲ ተማሪ የሃይስኩል ተማሪ አታስገርምም። ለምን እንደሰሙ ይፈልጋል። አታስገርምም። ምክንያቱም እኔ አስተማሪ ሆኜ አውቃለሁ። ገና የመጀመሪያ ጊዜ ኮርስ አውት ላይንና ቾክ ይዘህ ወደ ክላስ ስትገባ ተማሪ ሁሉ በግልምጫ ነው የሚያይ። ማን እንደሆን ከየት እንደመጣ ምን እንዳለ ጸባይን፣ ስታይል፣ የጸጉር አበጣጠርህን፣ ጫማን ምናምን ሲያዩ የመጀመሪያው ክላስ እንዲሁ ነው የሚያልፈው። ጌታ ኢየሱስ ክርስቶስ ፎር ዘ ፈርስት ታይም አፈር የፈጨህበት ኳስ የተጫወክበት ጋሪ የተንጠለጠልክበት ሰፈር ላይ ቡና ጠጡ ብለህ ቡና የጠራህበት ሰፈር ላይ እሱ ብቻ አይደለም የጠራቢ ልጅ የነበረ ራሱ አናጺ የነበረ እዛው ሰፈር ወእንጨት ሲልግ የነበረ ማስተማር ሲጀምር በ30 ዓመቱ የመጀመሪያ ቀን ላይ ሁሉ ስለሱ በጎ መናገር ጀመሩ። ከዛ ቀጥሎ ሲናገር እንደዚህ አለ፣ ከአንደበቱ በሚወጣው የዘቃ ቃል ይገረሙ ነበረ። እንደዚህ አይነት መምህር የለም ብራዘር። እሱ ብቻ መሰለ እንዴ? በትንሿ ከተማ በቅፍርናሆም ጌታ ኢየሱስ ባስተማረ ጊዜ የሆነው ተመሳሳይ ነገር ነው። ምን ስትሉ እንደ ባለስልጣን ያስተምራቸው ስለነበረ ህዝቡ ሁሉ ተገረሙ ይላቸዋል ማርቆስ መጽሐፍ ምዕራፍ 1 ቁጥር 22። አሁን ያ እነዚህ ቅፍርናሆም ገሊላ ምናምን የምትላቸው ያልተማሩ ሰዎች ስብስብ በቀላሉ የሚነኩ ናቸው ብለህ እንዳትል፣ ራሳቸው ሜዳ ላይ በሜዳቸው ደርቢ ማለት ነው በኢየሩሳሌም በቤተ መቅደስ ጌታ ኢየሱስ ሲያስተምር ህዝቡ ሰሙታል። እዛ የመጽሐፍት ሊቃውንት ሊቀ ሊቃውንት ምናምን 4 አይን ያለው 7 አይን ያለው 9 አይን ያለው ሊቀ ሊቃውንት ጠቅላላ ጥምጣሙን ጠምጥሞ ቁጭ ብሏል። ከዛስ መጽሐፉ ሲናገር ሰው ሁሉ ተደነቀ ይልና እንደዚህ ይላል፣ ህዝቡ ሁሉ በትምህርቱ ስለተደነቁ የካህናት አለቆችና የሙሴ ህግ መምህራን ፈሩት፣ እንዴት እንደሚገሉት ማሰብ ዘዴ መፈለግ ጀመሩ አለ። የክርስቶስ የትምህርቱ ኢንፍሉዌንስ እንዴት እንደምትገለው እንኳን እስክታስብ የሚያደርስ። እኔ ስለ ኢየሱስ ካጠናው ከዚህ ጀምሬ ነው ማጠናው። እንዴት ሊያስተምር ነው አንተ ማለት ካሪኩለም ቀርጸ ትምህርትን ሰርተ ነጥብ 1.1 2.2 ብለህ ከቻልክ ኮምፒት ማድረግ ነው እንጂ ሊደራረሱ በማይችሉበት ርቀት ነው። ጌታ በመጀመሪያዎቹ ከሚድ ፈተና በፊት ማለት ትችላለህ እንደ ተማሪ ገና ፋይናል ላይ ሳይደርስ ዋናውን ጉዳይ ሳያወራቸው ሰዎቹ እንዴት እንደሚገሉት ማሰብ ጀመሩ። ጌታዬ ምን አይነት አስተማሪ ቢሆን ወዳጄ። ሮማ አንድ አስተማሪ ሲናገር እንደዚህ ያለ ጌታ ኢየሱስ ንግግር አዋቂ ነው። በጣም ንግግር ያውቃል። ታውቃላችሁ ዘ ግሬት ሊትሬቸር የሚባለው በዓለም ላይ በጣም ብዙዎች ፒኤችዲያቸውን የሰሩበት ጌታ ኢየሱስ የሰጠው የሉቃስ ወንጌል ምሳሌ አንድ ሰው 2 ልጆች ነበሩት የሚለው ምሳሌ ዘ ግሬት ሊትሬቸር ነው። ንግግር አዋቂ ነው። ጌታ ሲናገር መሬት ላይ ጠብ አይልም። ሄዶ ጉዳዩን ነው የሚነካው። እሱ ብቻ አይደለም፣ በቃላት ጨዋታና በአስተሳሰብ ወጥመድ ልትይዘው ከፈለክ ይላል ወጥመዱን ወደ አንተ አዙሮ መቼ እንደገባ ሳታቅ ገብተህ ራስን ታገኘዋለህ። አትይዘው። ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ትዝ ካላችሁ በህዝቡ መካከል ሊያጠምዱት ፈልገው ጌታ ኢየሱስ ክርስቶስን ገፈታትረው ህዝቡን ትምህርቱን አቋርጠው ጥያቄ ጠየቁት። ለመሆኑ ግብር ለቄሳር ይከፈል ዘንድ ይገባል አሉት። ብራዘር እነዚህ ሰዎች እነዚህ ፈሪሳውያን ጌታ ኢየሱስን የጠየቁት ጥያቄ ጠቅላላ እውቀት አይደለም።
ወጥመድ ነው። የዚህ ጥያቄ ዋና ዓላማ ክራይስትን አጣብቂኝ ውስጥ ማስገባት ነው። ሲቀጥልም ተጽዕኖን ማጥፋት ነው። ከተቻለም እስር ቤት መክተት ነው። ምክንያቱም ጥያቄው ግብር መክፈል ይገባልም ከሆነ መልሱ አይገባምም ከሆነ ሁለቱም ያጋጨዋል። ይከፈልም ካለ ከህዝቡ ጋር ይጋጫል፣ አይከፈልም ካለ ከሮማ መንግስት ጋር ይጋጫል። ይሄን ያውቃል። አስበውን አቅደው ነው ኢየሱስን ለመያዝ የመጡት። በደንብ ሂሳብ ሰርተው ግብር መክፈል ይገባሉ አሉት። ምክንያቱም በዛ ዘመን ለገዢዎች ግብር መክፈል እንደ ኃጢአት እግዚአብሔር እንዳለ መክበር ይቆጠር ነበር። ትዝ ካላችሁ ማቴዎስን ዘኪዮስን እንደ ቆሻሻ የአይሁድ ሰዎች ይቆጥሯቸው የነበረው ለሮማውያን አድረዋል ብለው ነው። ታውቃላችሁ አንድ ቀራጭ ለሮማ መንግስት ያደረ አስራቱን ይዞ ቤተክርስቲያን እንደማይመጣ፣ ሴቶቹ ቢቸግራቸው ከቀራጭ ትዳር እንደማይዙ፣ ቢቸግራቸው እንደማይበደሩ፣ ከዘመድ ከድር ከምናምን ሁሉ ነው የምትባረረው። እና እነ ማቴዎስ ደግሞ እነ ዘኪዮስን ብታያቸው ከሮማ መንግስት ጋር ባለ ንክኪ ነው እንደዛ የተቆጠሩትና ጌታ ኢየሱስን እንዴት አድርገው ከህዝቡ ጋር ማላተም እንዳለባቸው ሂሳብ ሰርተው ነው የመጡት። የህዝቡን ቢያመልጥ የመንግስትን አያመልጥም ብለው። ጌታ ደግሞ ንግግር አዋቂ ነው። በቃላት ጨዋታና በአስተሳሰብ ወጥመድ አትይዘው። ሳንቲሙን አምጡት አላቸው። እዚህ ሳንቲም ላይ ያለው ምስል የማን ነው አለ። የቄሳር አለ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አላቸው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማለት ምን ማለት ነው ብላችሁ ስትጠይቁ ዋናው ጉዳይ አንድ ነገር ነው። እሱ ምን መሰላችሁ? የእግዚአብሔርን ለእግዚአብሔር ማለት ሳንቲሙ መልክ ላይ ያለው የቄሳር ከሆነ ለቄሳር አላቸው። በሰዎቹ ላይ ያለው የእግዚአብሔር ኢሜጅ ነው። ሰውን እግዚአብሔር በመልካችን እንደ ምሳሌያችን እንፍጠራል። በሰው ልጆች ላይ ያለው መልክ የእግዚአብሔር መልክ ነው። ይሄን ሳንቲም ለቄሳር እናንተን ለኔ ማለቱ ነው። ጌታ ባጭር አማርኛ ምን መመለስ እንዳለበት በደንብ ያውቃል። መልክን እያየ ትገባል። አንተ ደግሞ መልክን ስታይ ያለብህ የእግዚአብሔር ኢሜጅ ነው። ስለዚህ ጌታ ከሰማይ የመጣበት ቢዝነስ እዛ ያሉትን ሰዎች ፈልጎ ነው። እኔ እናንተን ፈልጎ ነው። የክርስቶስ ዋና ቢዝነስ ወዳጆቼ፣ በዛ ዘመን ያለውን የፖለቲካ አስተሳሰብ፣ የአስተዳደራዊ ጉዳይ፣ ብዙ ጉዳይ የቀየረ ጌታ ነው። ትምህርቱም ይደቅ የንግግር ችሎታው የሚደንቅ ነው ጌታ። የማቴዎስ ወንጌል መጽሐፍ ምዕራፍ 5 ምዕራፍ 6 እና 7 ወይም የተራራው ስብከት የሚባለው ዋና የትምህርቱ የስብከቱ አጀንዳ ምንድነው ቢባል ህግ አውጪ እኔ ነኝ ነው ጌታ እያለ ያለው። ህግ ሰጪ እኔ ነኝ ነው እያለ ያለው ጌታ። ለምን ጌታ ኢየሱስ ተራራው ላይ እንደዚህ ያላቸው ምንድነው ያላቸው ብላችሁ ከጠየቃችሁ አስቀድሞ እንደዚህ ሲባል ሰምታችኋል፣ እኔ ግን እንዲህ እላለሁ። እንዲህ ሲባል ሰምታችኋል፣ እኔ ግን እንዲህ እላለሁ። አታመንዝር ሲባል ሰምታችኋል፣ እኔ ግን ወደ ሴት ያየ የተመኘ አመንዝሯል። ምን ማለት ነው? ህግ አውጪ እኔ ነኝ ነው እያለ ያለው። ምን ማለት ነው? ህጉን ማጥበቅም ህጉን ማላላትም የምትችለው ህጉ ላይ አውቶሪቲ ሲኖር። he is the source of the law። እኔ ነኝ የዚህ ህግ ሶርስ እያላቸው ነው። ህግ ሰጪው ለምን መሰላችሁ? ራሱ ይሄን ትምህርት ይሄን ሐሳብ ራሱ የነገራቸው ተራራ ላይ ወስዶ የነገረበት ምክንያት ዘጸአት መጽሐፍ ምዕራፍ 19 ላይ ህጉን የተቀበሉት በተራራ እንደሆነ አሁንም ጌታ ኢየሱስ የህጉ ሶርስ እንደሆነ ሊነግራቸው የወሰዳቸው ተራራ ላይ ነው። he is the source of the law። በዘጸአት መጽሐፍ ምዕራፍ 19 ተራራው ላይ ህጉን የሰጠኋችሁ እኔ ነኝ፣ እኔ መለኮት ነኝ፣ እኔ እግዚአብሔር ነኝ። I'm the source of the command። የህጉ የትእዛዙ የላው ሶርስ እኔ ነኝ ነው ያላቸው። ሊገሉት የፈለጉት እሱ he is the source። እነሱ ኮፍያ አድርገው እንዲህ እያሉ ግድግዳ እየመቱ ሲያጠኑ PhD ማስተር ሲሰሩበት የነበረውን ህግ እሱ ነው ጠርቶ የሰጣቸው። አንዴ አንደበቱን ከከፈተ ድንጋይ ዝም እንደሚል ዝም ነው ያደርጋቸው። ጌታ ኢየሱስ ማርታን አገኛት። ማርታ አዝናለች፣ ወንድሟ ሞቶባታል። እና ሲያገኛት ጌታ እንደዚህ ያለ ትንሣኤና ህይወት እኔ ነኝ አላት። እያጽናናት መስሏት አዋቃለሁ አንድ ቀን በሙታን ትንሣኤ ምና አይደለም እያልኩሽ ያለሁት ህይወት መስጠት እችላለሁ ሳይሆን ህይወት ነኝ ነው እያልኩሽ ያለሁት። የመጣው እኮ ህይወት ነው። ህይወት የሚሰጥ አንድ ረቢ አይደለም፣ ህይወት ነው የመጣው እኮ ኢተርኒቲ ነው። ዘላለም እኮ ነው የመጣው። ሄሎ እጃችሁን አንስታችሁ የተቀበላችሁት እናንተ ቤት የመጣው እኮ ህይወት መስጠት የሚችል ጌታ አይደለም፣ ራሱ ህይወት ነው። አሜን በል። አገረገዡ ጌታ ኢየሱስ እንደዚህ አለ፣ አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ ንገረን ብሎ ሲለው እሱን አንተ ብለሃል። ይልቁኑ ለሁላችሁ የምነግራችሁ ነገር አለ። የሰው ልጅ አለ በኃይሉ ቀኝ ተቀምጧል፣ በደመና በክብር ሲመጣ ታዩታላችሁ። እንደዚህ ማለት የሚችል አስተማሪ ምኩራብ ውስጥ የለም። ዳስ ዋይ ምድር ተደነቀ፣ ተገረሙ። ለዘመናት ሲሰሙት የነበረው ቃል አካል ለበሰ፣ ወክ አደረገ፣ ሰፈራቸው ላይ ተንቀሳቀሰ። ይሄ ጌታ የኔ ጌታ ነው፣ በኃይል ቀኝ ተቀምጦ በደመና በክብር ይመጣል የሚል አሜን ይላል። ጌታ ኢየሱስ አንድም ቀን አስተምሮ ልል የፈለኩት ብሎ አያውቅም። ልል የፈለኩት ብሎ አያውቅም። ቢገባ ይገባል፣ ባይገባ አይገባም። ብትቀበል ትቀበላለህ፣ ባትቀበል አትቀበልም ካለ እንደዚህ ነው የሚለው። እኔና አብ አንድ ነን። እኔን ያየ አብን አይቷል። በነገራችን ላይ በጥሬ ስጋ አፋችሁ ምራቅ የሚሞላ ሰዎች በእግዚአብሔር ቃል ነው አፌ ምራቅ የሚሞላው። በትምህርቱ ተደነቁ ሲል ልቤ ይመታል ቶ ይላል። እንደዚህ ሲነገረ እንደ ድንብል የሆነ እንደ አናናስ ፓፓዬ ይመስል ዝም ብለህ ቁጭ በልና ከዛ በኋላ አልተቀበሉኝም አገፉኝ ምናምን በል። በጌታ በኢየሱስ ስም with the same anointing እግዚአብሔር አምላክ በምድር ላይ ካገለገልከው እንደዛ ያስነሳል። እሱ ራሱ እኮ ነው መጽሐፍ ሁሉ ስለሱ ነው የሚያወሩት። እነሱ እኮ ጠቅሰው የሚያወሩት እኮ እሱን ነው። እንዴት ይደራረሳሉ? he is the
the source of the law ሙሴን እጁን ይዞ ያጻፈው እኮ እሱ ዳዊትን እጁን ይዞ ያዘመረው እሱ ደራረሱ አይችሉም። በዓለም ላይ በጣም ከባድ ነገር ሁለት አካል ማሳመን ነው፣ ሚስትህንና የሰፈርህን ሰው። ቀዳዳ ቁንጣ አድርገህ ኳስ ስትጫወት ያዩ ጠቅላላ ከረባት አድርገህ ብትመጣ ከከረባት አይጀምሩም። የሚገርም ነገር አውርታቸው ስታበቃ ጀርባህን መታ እያደረጉ ያቺ ቁንጣ ትዝ ትላለች ይለዋል። ወዳጆቼ ነገስታት ሁሉም ነገር አላቸው፣ ሀብት አላቸው፣ ወታደር አላቸው፣ አማካሪ አላቸው፣ ፓላስ ቤተ መንግስት አላቸው። እሱ ምንም ነገር የለው። እሱ ይገርማቸዋል። የትኛውም ንጉስ አንድ ጊዜ ዘውድ ራሱ ላይ ከጫነ በኋላ ቀጥሎ የሚያሳስበው ራሱ ላይ ያስቀመጠውን ዘውድ እንዴት ማስጠበቅ እንደሚችል ነው የሚያሳስበው። በጣም የሚያሳስብ ብራዘር፣ ማንም እውቅና ሳይሰጥ ንጉስ ነኝ ካልክ ከባድ ችግር ውስጥ ገባል። ማንም እውቅና ሳይሰጥ ንጉስ ነኝ ብለህ ብትለው ከባድ ችግር ውስጥ ገባል። እሱ ብቻ አይደለም ብራዘር፣ ዘውዱ እጅ ሳይገባ ማንም ንጉስ ነኝ ብሎ ታሪክ አራራለትም። አንብቦ ወደ ኋላ ሄዳችሁ እሱ ይገርማል እንዴ። ምናልባት ንጉስ ነኝ ብለህ ባይሳካል ይቅርታ ጠይቀ ወደ ኖርማል ህይወት አትመለስም። ዘውድ ልትጭን የፈለክበትን ራስን ከቦታው ላይ ነው የምታጣው። አንገትን ነው የሚቆርጥ። ማስረጃ ላምጣልህ። ሄሮድስ እኮ ኢየሱስ መወለዱን ሲሰማ ፍርሃት ያዘው፣ ደነገጠ ይላል። ኢየሱስ እኮ እንደው ንጉስ ይሁን እንኳን ተብሎ ቢባል አትሊስት 30 ዓመት መጠበቅ አለበት። ሄሮድስ እንኳን ለዛሬ ለሚቀጥሉ 30 ዓመታት እንኳን ንጉስ ሆናለሁ ብለህ ካሰብክ አንገትን ነው የሚያነሳው። ንጉስ ለመሆን አስበህ ወይም ጠቅላይ ሚኒስትር ምን ሆናል ብለህ ይቅርታ አድርጉልኝ ብለህ ወደ መደበኛው ኑሮ ተመልሰህ ጠበል አትጠጣም፣ እድርም አታዋጣም፣ አገባም አንገትን ነው የሚያነሱት። ጌታ ኢየሱስ ሀብት የለውም፣ ወታደር የለውም፣ ፓላስ የለውም፣ ምስኪን ነው። የተከተለው ጠቅላላ በጣም ምስኪን ነው። መጽሐፉ ሲናገር እንደዚህ ይላል፣ ከደብረ ዘይት ተራራ ቁልቁል ወደ ኢየሩሳሌም ሲወርድ በጌታ ስም የሚመጣ ንጉስ የተባረከ ነው ብለው ጨርቃቸውን አንጥፈው ባባ አንጥፈው በታላቅ ድምፅ እግዚአብሔርን ሲያመሰግኑት ነበር። በዓለም ላይ ወታደር ያላዘመተ ንጉስ፣ በዓለም ላይ ወንበሩን ሳይፈልግ ንጉስ ነኝ ያለ ደግሞ ንጉስ ብቻ አይደለም፣ የዘላለም ንጉስ አሜን ይባላል። የነገስታት ንጉስ አሜን ይባላል። የትኛውም ንጉስ ካሁን ጀምሮ እስከ ዘላለም በዙፋን ላይ ትቀመጣለህ ተብሎ አያውቅም። ወታደር ያለው ንጉስ ካሁን ጀምሮ እስከ ዘላለም በዙፋን ላይ አልተቀመጠም። እሱ ግን ያለ አጃቢ ያለ ወታደር ከዘላለም በዙፋኑ ላይ የሚኖር ታላቅ ንጉስ። ስማ፣ የትኛውም ንጉስ ለመንግስት ገደብ የለህም አልተባለም። ወታደር እያለው ለመንግስቱ ገደብ አለው። ወታደር እያለው ለግዛቱ ገደብ አለው። የኢትዮጵያ መንግስት ገደቡ ሙያ ላይ ነው። የአሜሪካ መንግስት ገደብ አለው። የፈለግከው መንግስት የራሻ ገደብ አለው። እሱ ያለ ወታደር አንድም ፓላስ ሳይኖረው ይገርማል። እሱ ግን ለመንግስቱ ገደብ የለው። ይገዛል፣ ይገርማል። 4ቱንም 7ቱንም አህጉር ያስተዳድራል። ወቅትና ወራትን ያፈራርቃል። ዘመንን በእጁ ይዘረጋል። አሜን በል በደንብ አድርገህ። ፀሐይን ያወጣል፣ ያከባል። የትኛውም ንጉስ ድንቅ መካር የዘላለም አባት አልተባለለትም። እሱ ብቻ መሰል ኃያል አምላክ የተባለለት ንጉስ የለም። አማካሪ የለውም፣ ወታደር የለውም፣ ሀብት የለውም። እንደውም በጣም ይገርማል። በድህነት ኖሮ ሀብታሞች መቃብር የተቀበረ እሱ ብቻ። የዮናው ስምዖን እኮ ኢየሱስን የቀበረበት የሀብታሞች መቃብር። ዝም ብለህ አትቀበርም። እዚህ ጌታ እኮ ንጉስ ነው ብራዘር። እየተባለ ያለው ገብተዋል። ኢየሱስን ያጀቡት ሰዎች እኮ ድራማ አይደለም የሚሰሩት። እሱ እኮ ውርንጨላ ላይ ቁጭ ብሎ እኮ ቲያትር አይደለም የሚሰራው። ሄሎ ከደብረ ዘይት ተራራ ቁልቁል ወደ ኢየሩሳሌም እየወረዱ ህዝቡ በታላቅ ድምፅ እንደዚህ ይመጣል፣ እንደዚህ ይላል፣ ሰላም በሰማይ ክብርም በአርያም ይሁን፣ በጌታ ስም የሚመጣ ንጉስ የተባረከ። በታላቅ ድምፅ እና ሊቀ ካህናቶች ወዛ የሕግ አለቆቹ እንደዚህ እየተከተሉ ከልክላቸው ይላል ጌታ። እንደዚህ አለ። እነሱ ዝም ብሎ ቢሉ አለ ድንጋዮች ይጮኻሉ አለ። እኔ ንጉስ እንደሆንኩኝ ድንጋይ ህይወት የሌለው ነገር ይመሰክራል። ኤርትራ የመሰከረው እሱ ንጉስ እንደሆነ ነው። ሲና የመሰከረው እሱ ንጉስ እንደሆነ ነው። ብራዘር፣ እኔ ማገለግለው ባላገለግለው ብዙ የሚያገለግለው ስላለ ነው። እኔ እማከብረው ባላከብረው ብዙ የሚያከብረው ስላለ ነው። ይሄ እድል እንዲያመልጠኝ ስለማልፈልግ ነው። ንጉስ ነው የሚል ሰው ታላቅ እልልታ፣ ጭብጨባ። እንዴት ልበልህ? እኔ አይን ነገር እኮ ብገፋው ታው ብትለኝ እኔ ባቆምም እሱ ይቀጥላል። ለምን? እኔ ወደሱ የላኩት ኃይል እስኪቆም ድረስ። የኔ ጌታ እኮ ብራዘር ንፋሱን ጸጥ በላሉ ገሰጸውና ባህሩንም ጸጥ ረጭ በላል። ፍጹም ጸጥ። ፍጥረት ቃሉ ሲሰማ የሰር ነው የሚለው። ከየት እንዳመጣቸው ያውቃል። በየትኛውም አይነት ሁኔታ ውስጥ እለፍ ግባ ሁን፣ ያንን ሁኔታ ከረበሸክ ጌታ የሚገስጸው አንተ ልጅን እንደምትገስጸው ልክ እንደዛ ይገስጸዋል። ዛሬ በጌታ በኢየሱስ ስም አምላክ ንጉስ ነው። የትኛውም የረበሸ ነገር ጸጥ ረጭ ይላል። በህይወታችሁ ጥፋትን የሚያንቀሳቅስም ለጥፋት የሚንቀሳቀስም በጌታ በኢየሱስ ስም እንደ ድንጋይ ዝም ይላል። የጸለይኩልህ ከገባ በህይወት ክፉ ነገር የሚያንቀሳቅስም የሚንቀሳቀስም ለጥፋት ቱ ዘ ሮንግ ዌይ የሚንቀሳቀስ ሁለቱም በኢየሱስ ስም ጸጥ ይላል። ምናልባት አንዳንዶቻችን ከኛ በላይ አጋንንቶች የስሙ ኃይል ገብቷቸዋል። ታውቃ አትጥራብኝ ይሄን ስም ይላል። ኢየሱስ ስትል አይወድም። ኢየሱስ ስትል ያጓራል። በቃ ስሙ ከስሞች ሁሉ በላይ ጉልበት ሁሉ ይንበረከክለት። ፍጥረት ስሙን ሲሰማ የሰር ይላል።